አይ ወንድሜ ለቅሶን ደርሰው ነው አሁን አብይ አህመድን እያልን እንግዲህ አለ በቃ ሙታል እኮ ሙታል ሙሉ መዋቅሩ ሞተበት። አሁን ለቅሶን ደርሰው ነው አብይ አህመድን ጓዴ እያልን ልንደርሰው ነው። እኛ እኔ ስላችሁ ደግሞ እኛ እንደርሰው የሚደርሱ አካሎች አሉ የሚደርሱ አለቅሶ የሚደርሱ ዳይ ደብል ታፕ አድርጉ ቤተሰብ ከ50 ሺህ በላይ አድርጉት ከ50 ሺህ በላይ ታፕ አድርጉ። አዩ ዛሬ ያለው የብልጽግና ስርዓት አገልጋይ ነው በብዛት ያለው ሙሉ ለዛ ነው ታፕ ኮፒ ሊንክ የማያደርግ። የኛ ልጆች ሲመጡማ ስራ ላይ ሆነው ካልሆነ በደንብ ነው ታፕ ኮፒ ሊንክ የሚያደርጉ። አሁን እዚህ ላይ የሚከታተለኝ ፍሪደም ቴንኪው የቲክቶክ ምልክት ነው የምፈልገው። የቲክቶክ ምልክት ስጡ ያላችሁ ልጆች እና ኮፒ ሊንክ አድርጉ ከ1 ሺህ በላይ አድርጉልኝ። እና አብይ አህመድን ለቅሶ ድረሱ ሁላችሁም ሀዘን ላይ ነው ያለ። የእውነቴን ነው የምነግራችሁ። አዲስ አበባ ላይ ካሳንቺስ አካባቢ ያላችሁ ሰዎች በቅርብ የምትገኙ ሰዎች አቧሬ 4 ኪሎ አካባቢ የምትገኙ የፒያሳ ልጆች ድረሱት። የእውነቴን ነው ለቅሶ ድረሱት። በጣም ትልቅ ሀዘን ነው በቤቱ የገባበት አብይ አህመድ። እውነቴን ነው። ስለዚህ ሄዳችሁ ድረሱት በቅርብ ያላችሁ የካሳንቺስ ልጆች ሲባል ደግሞ ንጹዎች ያላችሁ ፋኖን የምትደግፉ እናንተን አይደለም ሌላውን ያልኩ የአማራን ፋኖ የማይደግፉት አሉ። ካሳንቺስ አካባቢ ይኖራል። አቧሬ አካባቢ 4 ኪሎ አካባቢ 5 ኪሎ 6 ኪሎ ሄዱ ድረሱት። ሀዘነ ቤቱ ገብቷል። እያለቀሰ ነው። አመታት አለፈው። ይኸው ቤቱን ዘግቶ እያለቀሰ ነው ያለ። ለቅሶ ድረሱት። በሽ የሚቆጠር ድሽቃ አልተማረከም አብይ አህመድ። አንድ ክፍለ ጦር እኮ 3-4 ድሽቃ ያዘበት ሁኔታ ነው ያለ። አንድ ክፍለ ጦር 3-4 ድሽቃ አለው ዛሬ ላይ። እንደ አንድ ኮር በቀላሉ 7 ክፍለ ጦር ወይ 8 ክፍለ ጦር በውስጡ ይኖራል አንድ ኮር። እስኪ ሂሳብ ስሩ። ከመንግስት የተሻለ ድሽቃ ይዟል ፋኖ። እንግዲህ አንድ ኮር በውስጡ 8 ክፍለ ጦር ካለ ስንት ኮር አለ? በላይ እዝ ላይ ስንት ኮር አለ? ቴዎድሮስ እዝ ላይ ሄድ በሁሉም አቅጣጫ በአራቱም እዝ ላይ ስንት ኮር አላቸው? ስንት ክፍለ ጦር አለ ብለህ ሂሳብ ስራ። ያኔ ሂሳብ ስትሰራ አብይ አህመድ ሙሉ ለሙሉ በልጠናል። በየቦታው ካለው ድሽቃ የኛ ይበልጣል። በብሔር ብሔረሰቦች ሰብስቦ ቢያመጣው በመላው በኢትዮጵያ ብሔር ብሔረሰቦች ያለውን ድሽቃ ቢያመጣው ከፋኖ አይበልጥም። ግልጹ መናገር ሙሉ ለሙሉ ማርከነዋል። አዲስ ድሽቃ ነው እያስገባ ያለ። አዲሱ ደግሞ እኛ እንቀመዋለን። በቃ እኔ አርበኛ ነኝ፣ ፋኖ ነኝ፣ ዘፋኝ ነኝ፣ ፖለቲከኛ ነኝ፣ ወታደር ነኝ። አየህ መገደብ ነው የምትፈልገው። የተገደበ ፋኖ የለም። ሁሉንም ነገር እንሆናለን። ደስ ሲለን እንዋጋለን። ደስ ሲለን ደግሞ በሚዲያ መተን ደግሞ ፖለቲካ እንሰራለን። ፋኖ የሚዲያን የበላይነትን መያዝ አለበት። ይዟልም ደግሞ። እኔ ደግሞ ፋኖ የሚዲያ የበላይነትን እንዲቆጣጠር ነው ፍላጎቴ። ስለዚህ ትላንትና ሞጣ ቤት ገብቼ ነበር። ፋኖ ምን ይሰራል ሚዲያ አለ። እሱ ለመፈትፈት እንዲመቸው ነው፣ ለመነጣጠል እንዲመቸው ነው። አሁን ከኔ ፊታውን ሞጣ የሚያወራበት ምንም አይነት ስነልቦና የለው። ትላንት እኮ አየሁት እኮ በስድብ የተከማቸ ነው። ጭንቅላቱ በስድብ የተወጠረ ነው እንጂ በትክክለኛ መንገድ ላስረዳ ቢል እኔን አያስረዳኝም። አቅም የለውም የማስረዳት። በስድብ ማለት የታጀበ ሰው ነው። እኔም እንዲያው እሱን ቁጭ ብሎ የሚከታተል ሰው ገረመኝ። እንደሱ በድንቁርና ጭንቅላቱ የተሞላ ሰው ነው እሱን ሄዶ የሚከታተለው ሰው። በጣም ነው የሚገርመኝ። ለምን እሱን ለ10 ደቂቃ ከመስማት እኔን 15 ወር ብትሰማ ይሻላል። ሰው ለመሆን ማለት ነው። የእውነቴን ነው። እኔን 15 ወር ብትሰማ ይሻላል። እሱን 10 ደቂቃ የምትከታተል ጥቅም ታገኛለህ። ከኔ የፖለቲካ ግንዛቤን ትጨምራለህ። እውነትን ታገኛለህ። እኔ ጋር መሬት ላይ ነው ያለሁት። ይሄ ሰው የአሜሪካ ቁጭ ብሎ ጊፍት ተመለመን ውጭ ሌላ ምንድነው? ለጊፍት ነው። አየሁት እኮ ትላንት እኮ አየሁት።
አርበኛ ዘመነ ካሴን ይሳደባል፣ አርበኛ ምሪ ወዳጁን ይሳደባል፣ አርበኛ መከታው ማሞን ይሳደባል፣ አርበኛ ሀብቴ ወልዴን ይሳደባል፣ እና አርበኛ መሳፍን ተስፉን ይሳደባል፣ እና አርበኛ ሸቴ ባየን እና አርበኛ ሰፈር መለሰን እሱ በስድብ ነው እውቅናን ያገኘ ተሳድቦ ነው እሱ ጊፍት የሚያገኘው። ለምንድን ነው ጊፍት የሚሰጡት ሰዎች ለነሱ ጥላቻ ያላቸው? ለኛ መሪዎች ለና አርበኛ መከታው ማሙ ለና አርበኛ ሀብቴ ወልዴ ለና አርበኛ ምሪ ወዳጁ ለና አርበኛ ዘመነ ካሴ ጥላቻ ያለው ሰው ለሱ ጊፍት ይሰጣል። ለኔ አሁን ጊፍት ልስጥ የሚል ሰው አለ? ለምንድን ነው አርበኞቹን እንዲህ እንቀፍ አድርጌ ስለምንከባከባቸው ጀግናን አላስነካም ስለምን የአማራ ትግል ይመለከተኛል ብዬ ጫካ ስለወጣው ለኔ አሁን ጊፍት ልስጥ ቢል አንበሳ የሚያወርድ ሰው የለም። ለምንድን ነው የማይወርደው? በእነሱ በሚፈልጉት መንገድ እኔ አልሄድኩማ። እኔ ጀግና ነኝ። ከጎኑ ቁሙለት። አለን ብቻ አያስፈልግም። ለአብይ አህመድ ከጎኑ ቁሙለት። ለቅሶ ድረሱት። መከራ ቤቱ ገብቶበታል። ዳይ እንግዲህ ለቅሶ መከራ ቤት ሲገባ እንግዲህ በለቅሶ ቀን ያልቀረባችሁት እንዴት ነው? መቼ ነው አለን የምትሉት? አብይ አህመድ የእውነቴን ነው። ቤት ዘግቶ እያለቀሰ ነው። የሚያጽናናው ሰው ይፈልጋል አብይ አህመድ። አሁን አጎኑ ያሉት እነ ጋኔል ክብረት እነ ብርሃኑ ጁላ እና አዳነች አቤቤ ምናምን አያጽናኑትም። እነሱ ማልቃሽ ናቸው። የሚደርስ ሰው ነው የሚያስፈልገው። ድረሱለት። የእውነቴን ነው። ይሄው አመት አለፈው እንግዲህ በቃ ቤት ዘግቶ እያለቀሰ ነው ያለ። ስቃይ ውስጥ መከራ ውስጥ ነው ያለ። ስለዚህ ደግሞ የአማራ ፋኖ ደግሞ እንግዲህ አረፍ ብሎታል። አላርፍ ካለ እያስለቀሰው ነው ያለ። ምን ሆነ ነው ስትሉት እኮ ሶፍት እኮ ካፍንጫው አይለይም እኮ አብይ አህመድ። አሁን እንደው ሴኩሪቲ የሆነ ካሜራ አስገብተን ብንቀርጸው ሶፍትና አፍንጫው ያው ስራ ይፈቱ። አይኑ በቪዲዮውን ሲወጣ አይታችሁ ታውቃላችሁ? በብዛት አይወጣም እኮ። ለምን? የለቅሶ ሰዓቴን አታባክኑ ቢላችኋል። ኢንተርቪው እናርግ እባክህ እንደው የደጋፊን ስነ ልቦና ጠብቅ ሲባል ተው የምን አባቱ እኔ ወድቄ አሁን የደጋፊ ስነ ልቦና የኢትዮጵያን ስነ ልቦና ብሔረሰቦች ስነ ልቦና ነው የገባይ ድሮ ቻፔቱን ተቀብቶ ሲያለቅስ ነው የሚውል። ሲወጣ እኮ በስንት ዲኮር እኮ ነው። በጣም ብዙ ዲኮር ተደርጎ ነው ሰውየው። ቻፕስቲክ ይቀባል። ይሄ ያለቀሰበት አይኑ ምናምን በደንብ ስክራፕ ፊቱን ተቀብቶ ምናምን ነው የሚወጣ። እንደኛ እንደዚህ ያለ ፊልተር ይወጣል አብይ አህመድ? እኛ እኮ ይኸው እያያችሁኝ ነው። እኔን እያያችሁኝ ነው። የአማራ ፋኖ ይኸው ቅባት አልተቀባው ፊቴን በንጹህ ውሃ ታጠብኩኝ። ይኸው ወጣው እንደምታዩ ነው። እኔ አሁን ይፊታውን እንግዲህ አስቡት ቢቀባባ አስቡት ምንድን ነው የሚሆነው? ስክራፕ ብቀባ ኖርማል ይሄ ቦዲ እንትኖች ብቀባ አስቡት እስኪ። ራሴን በደንብ ብጠብቅ ካለባበስ ጀምሮ ሱፍ ብለብስ ምናምን አስቡኝ እስኪ። እኔ ፌዳፕ ነው ቁርጥ የሚመቸኝ። ፌዳፕ ተቆርጬ ባህር ዳር የምትቆጣጠሩ ደንቆሮ አሁንና ብልጽግና ነው እንዴ ያለበት ባህር ዳር? እኛ እኮ ነው ያለንበት። ስንፈልግ እኮ እየገባን እየወጣን ነው። እኔ አሁን ልግባ ካልኩ ገብቼ በየአይነት በልቼ እወጣለሁ። ባህር ዳር አቅም የለውም ነው የምልህ። አቅም የለውም። ምን አቅም አለው? ጎንደር ላይ አሁን ገብቼ አሁን ጎንደር ከተማ በቅርብ ርቀት ነው ያለሁት። ጎንደር ከተማውን ገብቼ ምሳ በልቼ መውጣት አልችልም። አቅም አለው ነው የሚባል። አሁን መንግስት ባህር ዳር የጎጃም ፋኖን ልግባ ካለ ገብቶ አይወጣም። እያየ ነው እኮ ነው። የጎጃም ፋኖ እኮ ባህር ዳር ላይ ገብቶ ይወጣል እኮ በጠራራው ቀን ስናይፐሩን ታጥቆ ብሬኑን ይዞ ማለት ነው። 5-6 ነው ገብቶ ወጥቶ ይሄዳል የሚፈልግ። ታዲያ መንግስት አለ ነው ይባል እንዴ? የመንግስትን አቅምማ አንዳንዴ ስትለኩ ሚዛናዊ ሆናችሁ ነው መለካት ያለባችሁ። የሸዋ ፋኖ ደብረ ብርሃን ቀጥሎ በቀኑ ስናይፐሩን ታጥቆ አይገባም እንዴ?
የጎንደር ፋኖ ጎንደር ላይ ቀጥ ብሎ ስናይፐር ታጥቆ አይገባም? የወሎ ፋኖ ደሴ ላይ ቀጥ ብሎ ወልዲያ ላይ አይገባም? እያያችሁት እኮ ነው። ታዲያ መንግስት አለ ነው ይባል? ቀድም እንደነገርኳችሁ መንግስትነትን ስትቆጣጠር ብልጽግና ስርዓትን አፈረስክ የምትባለው አሁን ግዴታ 4 ኪሎ ሙሉ ለሙሉ ጠላት ሙሉ ለሙሉ መጣፍቶ ምናምን አይደል? ቀድም ተናግሬያለሁ። አለው አካሄዳለሁ። እኛ 4 ኪሎ ስንገባ በአማራ ክልል የብልጽግና ስርዓት እና የወታደሩ ማን ሊኖር ይችላል። እዛ ግን 4 ኪሎ ስንገባ ገና እጁን ወደ ላይ አድርጎ ማረን ፋኖ ማረን ይላሉ። ሁሉም ይላል። በብልጽግና ስርዓት ስር የነበረ በሙሉ ፋኖ ይቅርበለን እንዳትረሽነን እንዳትገለን እንዳታሳደን ይላል። ፋኖ ማሪ ነው፣ ይምራል። ይቅርታ እየተቀበለ ነው። አሁንም እኮ ብዙ ይቅርታ እየተቀበለ ነው። ኑ እያለ ነው። ኑ ምረት ግቡ እያለ ነው። ምረት እየተቀበለ ነው። ጥቁር አማራ ቀባ አማራ ና ግባ እየተባልክ ነው። በቃ